የምትፈልጊው ነገር በሙሉ መማል እችላለሁ። ሚራ እኮ አምኜሽ የምቀመጥ ሞኝ በትንሹ ቅመሽ እኔ ላይ ልደፊ የነበረው አሲድ ምን ያህል እንደሚያቃጥል ምን ያህል እንደሚያበላሽ በትንሹ እንኳን ቅመሽ። እባክሽን በሩን ክፈችልኝ። እያፈነኝ ነው። ጭሱ ክፈችልኝ። የምታደርጊው ነገር አንጻር በትንሹ ሉሃና እጫዋል አውቃለሁ አድናን፣ ግን ደግሞ ሁሌ በሰው ይገባል። ሰው ላይ አድናን ሰማለ አንተ ምንም እኔ ግን ሉሃና ነኝ። እናቱን ስነግራርዘን ብገኝ አልቻልኩም። በጣም ማድረግ አለብኝ። ይህንን ለማድረግ ደግሞ የግድ ድንግል መውሰድ አለብኝ። ልባት በርስ አባላችሁ እውነት ላንቺ አልነበረም እኮ ሉሃና። እኔ ይህን ነገር የፈለግኩት ለሌላ ጉዳይ ነበር። አይቼሻለሁ እኮ ገልብጠሽ ስታስቀምጪው አይቼሻለሁ። ይህንንም ለከጂ ነው አንቺ ሰይጣን። እባክሽ ይቅርታ አድርጊልኝ። ሰይጣን አስቶኝ እውነት። እሱማ ሚራ እንግዲህ ትናንትና ሉሃና ላይ አሲድ እየደፋች ነበረ ክፍሉ የተጠናቀቀው። ሆኖም እሷ ያዘጋጀችውን አሲድ ሉሃና ቀይራ ውሃ አስቀምጣበት ነበር እና እሷ እንግዲህ በጭካኔ የተሞላች ሉሃና ላይ ያንን አሲድ ደፋው ብላ እጅግ በጣም ደስ ብሏት ነበረ። ሉሃናም እንግዲህ አውቋ ከጮዎችም በኋላ አድናንና ሮቤል መጥተው ነበረ። እነሱም ምን ሆናችሁ ነው ብሎ ሲል አይ እየተጫወትን ነው ብላ ትላለች። እንግዲህ ሉሃና ምንድን ነው እንደዚህ የምትጫወቱት በውሃ ነው እንዴ በማለትም ሲጠይቃት እንግዲህ አይ ከውሃ አሲድ ይሻላል ብለን ነው ብላ እንግዲህ ጠቅታ አደርግና ሰላኔ ጤንነት ማናችሁም አሳስባችሁም በማለት ትናገራለች። እንግዲህ ሚራም እጅግ ደንግጣለች። እንዴት ነው ይሄንን አሲድ ማን ነው ያየብኝ? ወይስ ልጁ አሲድ ነው ብሎ ውሃ ነው የሸጠልኝ ብላ እንግዲህ ደውላም ስትጠይቀው ነበረ። አንቺ ሴትዮ ያምሻል እንዴ? እኔ ትክክለኛ አሲር ነው የላኩልሽ በማለትም እንግዲህ እየነገራት ነበረ። እሷ ግን ትክክለኛ አሲድ አይደለም የሸጥክልኝ፣ ምንድን ነው የሸጥክልኝን ነገር እንድትነግረኝ ይፈልጋለሁ በማለት ከደወለችና እሱም ትክክለኛ አሲድ ነው ብሎ ካላት በኋላ ማን ነው ይሄንን አሲድ አይቶ እየቀየረብኝ በማለት እንግዲህ ጥርጣሬ ውስጥ ትገባለች። ይህንን ነገር አድናን አይቶ ከሆነ በቃ አለቀልኝ በማለት እንግዲህ ግራ በመጋባት ውስጥ መፈለግ ትጀምራለች። ያንንም እየፈለገች ያለ እንግዲህ ሉሃና ትመጣባታለች። ሉሃናም የምትፈልጊው ይሄንን ነገር መሰለኝ ብላ ትላታለች። አዎ እንዴት አወቅሽ? በምንስ ጉዳይ ነው ይሄንን እዚህ ጋር ያነሳሽው ስትላት የዛገብኝ እቃ ነበረ እሱን ላስለቅቅ ብዬ ነው ብላ ስትል አንቺ እኔ ሳታስፈልጊ እንዴት ነው ይሄንን የምታነሹ ብላ ትላታለች። እሷም እንግዲህ እኔ አሲድ ልደፋበት አስቤ አይደለም ለሌላ ነገር ያዘጋጀሁት ነው። እኔ እንዴት በምን አይነት ጭካኔ ነው አንቺ ላይ አሲድ የምደፋው ትላታለች። እሷም ደግሞ እውነትሽን ነው እንደደፋሽብኝ እኮ ነው፣ ከዚህ በላይ ልደፋብሽ አይደለም ለምን ትያለሽ? ደፍተሽብኛል እኮ ብላ ስትላትም በፍጹም እኔ እንደዛ አይነት ጨካኝ አይደለውም ብላ ስትላትም አረ ደፍተሽብኛል ብላ ትላታለች። እሱንም ይቅርታ አድርጊልኝ ብላ ስትላት ይቅርታ አደርግልሻለሁ ግን ክፍል ገብተን አብረን ብናወራ ይሻላል ብላ ትላታለች። ሉሃና ምንድነው ክፍል ገብተን የምናወራው? እዚሁ ይቅርታ አድርጊልኝ ብላ ትላታለች። አይ እዛው ክፍል ተንበርክከሽ ይቅርታ ትጠይቅኛለሽ ብላ ስትላት አሁን ደግሞ ምንድን ልታደርገኝ ነው? መቼም እሷ እኔን ምንም ነገር ማድረግ አትችልም ብላ እየፈራች እንግዲህ ሉሃናን ተከትላ ወደ ክፍል ትገባለች። እሷም ተቀመጪ ብላ ትላታለች። ለምንድን ነው የምቀመጠው? ባልቀመጥም እኮ ችግር የለውም ብላ ስትላት አይ ነፍሰ ጡር ስለሆንሽ ግዴታ መቀመጥ አለብሽ ብላ ትላታለች። እሷም እሺ በቃ ካልሽኝ አንቺም ተቀመጪ ብላ ስትላት አይ ይሄ የተቀጣጠለውን ከሰል ወደ ውጭ ማውጣት አለብኝ ያቃጥለናል ብላ ትላታለች። አዎ እኔ ራሱ እኮ ለምንድን ነው ብዬ ነው አውጪው ስትላት እንግዲህ ሚራ ትበቀላታለች ማለት ነው። ሚራም እንግዲህ ሚራ አልኩኝ ሉሃና እንግዲህ ሚጥሚጣ ትጨምርበትና በሩን ቆልፋባት ትሄዳለች። እሷም እንግዲህ ብትለምናትም እኔ ላይ ልትደፊብኝ የነበረው አሲድ ምን ያህል እንደሚያቃጥል ቢያንስ በትንሹ ማየት አለብሽ፣ መፍራት የለብኝም በማለት እንግዲህ አሲዱን
ብትደፊ ቢኖረው ምን ያህል ውስጥ ነበርኩኝ። ስለዚህ ይሄንን ተቀበዩ ብላት እንግዲህ ትደፋባታለች ማለት ነው። እሷም እንደዛ ከደፋችባት በኋላ ካጠነቻት በኋላ ትሄዳለች። እንግዲህ ሮቤልም ደግሞ ሉሃናን ደጋግሞ ሚራ ምን አድርጓሽ ነው ቢላትም ልትነግረው አልቻለችም ነበረ። እንግዲህ ከሚራ ጋር ደግሞ እየተከራከሩ እያለ እንዳለ ሮቤል ይሰማል። ሮቤልም እንግዲህ ለአድናን ሄዶ ይነግረዋል። ሚስትህን ያዛት፣ ፍቅረኛዬን አሲድ ነበረ ዛሬ ልትደፋባት የነበረው፣ ስለዚህ ሚስትህን ያዝ በማለትም ይናገረዋል። የትኛዋ ናት አንተ ፍቅረኛ? ስለዚህ ውሽማክም እኮ ትሰማሃለች ብሎ ይለዋል። እሱም በዚሁ አጋጣሚ እኔ አይደለሁም በአንተ ላይ የመጣሁት እሷ ራሷ ነው አድናን አስደስተኝም ብላ ወደ እኔ እየመጣችው ሲልም በምን አይነት ድፍረት ነው እንደዚህ አይነት ቃል የምትናገረው? በማለት እንግዲህ አድናንና ሮቤልን በዚህ የተነሳ ተደባድበውም ነበረ። ሆኖም እንግዲህ ያንን ነገር ሉሃና ስታደርግባት ስለ ጽንሱ ምንም ያሰበችው ነገር አልነበረም። እሷ ያው መበቀሏን ብቻ ነበረ ያየችውና እዚህ ጋ ያው አሲዱን ብትደፋባት በእርግጥ ምን ያህል ጉዳት እንዳለው እሷ እንግዲህ እሷ ባላሰበችበት መንገድ ገብታ አሲዱን እሷ ያዘጋጀችውን በጆክ ውሃ ጨምራ ውሃ ቀይሯበት ነበረ ሉሃና ማለት ነው። እና እሷ ስትወጣ እንግዲህ ጠብቃ ነበር እየደፋችባት መልኳን ለማበላሸት እንግዲህ የቅናት መንፈስ ነው ማለት ነው። ሆኖም እንግዲህ እሷም በጣም ተብረትብታ ይቅርታን ብትጠይቃትም ሉሃና በቃ ያ ይቅርታ ልታደርግ አልፈለገችም ማለት ነው። እንግዲህ ሮቤልም ደግሞ እኔ በጣም ነው የማፈቅርሽ፣ እየጎዳሽኝ ነው ያለሽው ብሎም እንግዲህ ሊስማትም ሲል በፍጹም እንድስመኝ አልፈቅድልም፣ እኔ ዝግጁ ስሆን ብቻ ነው፣ ብቻ ቃል የምገባል ነገር ካለ ሳራን እንደምንም አገኝልኝና ሳራን ካገኘኸኝ እስከ መቼውም ያንተው ነኝ፣ አግብቼ እኖራለሁ ብላ ትለዋለች። እሱም እንግዲህ እንዴት አድርጌ ነው አሁንም በእጄ የማስገባት በማለት እንግዲህ እያሰበ እንዴት አድርጊያ ነው የምትቀመሰው እቺ ቢያንስ እንኳን ሲከፋሽም ሆነ ስትደሰችው የምታግፊ ሰው ያስፈልግሻል ብሏትም ሲል አይኔ አሁን ላይ ምንም ነገር አያስፈልገኝም ለራሴ አላንስም በማለት እንግዲህ በአራት ነጥብ ትዘጋዋለች ማለት ነው። እሱም ምንም ማድረግ ስላልቻለ እሺ ብሎ ይላትና የራሱን ሀሳብ ያስባል። እንግዲህ እሱም ሚራ እንግዲህ ከእንደገና እዛው ክፍል ውስጥ ዘግታባት ነበረ። ሉሃና ሳሎን ላይ ሄዷ ትቀመጣለች። የኔ ፍቅር ምን ሆነሽ ነው የደበረሽ ብሎ ይላታል። እሷም እንግዲህ ሳራ እስከሌለሽ ድረስ መቼም ደስተኛ አትሆንም እና ሮቤል ካል ማን ነው አድናንም እንደምትጠላው ትነግረዋለች። እንግዲህ እሷ እዛ ጋ ያንን በወሬ እየያዘችው እያለ ሆኖም እንግዲህ ሚራን አድናን አትርፏታል ማለት ነው። ሚራ የት ነው የሄደችው ብሎ ወጥቶ ወደ ሉሃና ቤት እየሄደ ወደ ሉሃና ክፍል እየሄደ ሳለ ክፍሉ ቁልፍ ላይ ያለ እንዴ ቁልፉን አስቀምጣ የት ሄዷ ነው ብሎ ሲከፍተው እንግዲህ ሚራ ተዘርግቷ ያያታል። እሷም ራሷን ስታ ነበረ። እንደምንም እንግዲህ አቅፎ ወደ መኝታ ክፍል ያስገባታል። እሱም ወደ መኝታ ክፍል አስገብታት እሷም ከሮቤል ጋር አውርታ ወደ ክፍሏ ስትመጣ ሚራ የለችም። እንዴት ነው አድናን ያተረፋት? እንዴት ያተርፋታል? በማለት እንግዲህ እጅግ በመናደድ ወደ አድናን ጋር ትሄዳለች። አድናንም ለምንድን ነው እያተረፍካት ብላ ትለዋለች። ሁል ጊዜ እኛ ተጎድተን ሳይሆን ማየት ያለባቸው መጎዳትም እንዳለ ማወቅ ስላለባት በትንሹ ነው ያሳየዋት። ለምንድን ነው ያወጣሃት ብላ ትለዋለች። እንዴት ነው አንቺ እንደዚህ የምታደርጊው? እኔ ይህንን ከአንቺ አልጠብቅም ብሎ ይላታል። አንቺ በመልካም እንጂ በክፋት እንዴት ትመልሻለሽ ብሎ በቃ እጅግ ይቆጣታል። እሷም ይቅርታ አጥፍቻለሁኝ ብላ ትለዋለች። ከዛም በኋላ አንቺ እኮ ማሰብ ያለብሽ ስለ ጽንሱ መቼ አሰብሽ? ጽንሱሳ ብሎ ይላታል። ልጄ አንድ ነገር ቢሆን ውርድ ከራሴ ብሏታል ማለት ነው። እሷ ምንም አይሆንም ይቅርታ አድርግልኝ ብላ ትለዋለች።
እሱም እንግዲህ ይቅርታ አድርግልኝ ብላ ወደ ክፍል ይገባሉ። እዚህ ጋር ደግሞ ሮቤል ግዴታ የኔ ላደርጋት ድንግልናዋን መውሰድ አለብኝ ብሎ ወስኖ ተነስቷል ማለት ነው። እንግዲህ ድንግልናዋን ከወሰድኩ ነው እንጂ እንግዲህ ሉሃና ድንግል ናት ማለት ነው። እኔ ራሱ ዛሬ ነው የሰማሁት እና ድንግልናዋን ወስዳለሁ እያለ ነው። እንዴት አድርግቶ እንደሚወስድ አላየሁትም። እንግዲህ ቀጣይ ክፍል ላይ ነው የምናየው። ከዛን እንግዲህ አድናንና ሉሃና ተከታትለው ሲገቡ ሚራ ደም ፈሷታል ማለት ነው። እንግዲህ አድናን ምን እንደሚፈጥር አናቅም። ልጄን እያለ እያለቀሰ ነው። እንግዲህ ሉሃናም እጅግ ደንግጧለች። የምትገባው ነገር ውስጥ ግራ ገብቷታል ማለት ነው። እንግዲህ አሁን እዚህ ጋር እሷ ራሱ ነፍሰ ገዳይ ሆነች ማለት ነው። ባላሰበችበት መንገድ እንግዲህ እውነት ከሆነ ሚራ ምናልባት ተንኮል ነገር ካላደረገች፣ ያው ሚራ ተንኮል አታጣምና እንደዛ ካላደረገች ማለት ነው እንዲህ እና የሉሃናን ድንግልና ደግሞ ማን ወስደው። የሚገርማችሁ ነገር ዩቱብ ላይ በጣም ድንግልናዎች አሉና የዚች ደግሞ ያው አጠርም ያለች ስለሆነች እንደዛ ነው። እና እንግዲህ ሮቤልም ታጥቆ ተነስቷል ማለት ነው። ውድ የተከበራችሁ ቤተሰቦቼ እንግዲህ ሉሃና ከአሲድ ስለተረፈች እጅግ በጣም ደስ ይላል። እኔ ራሱ ደንግጬ ነበረ። የሚገርማችሁ ነገር በጣም ነበር የደነገጥኩት። በቃ አሲድ ደፋችባት ብዬ ማለት ነው። እንግዲህ ያው ሚራን እንደምታዩት በጣም ጨካኝ ናት እና በቃ ደፋችባት ብዬ ነበረ። ሆኖም እንግዲህ አልደፋችባትም ውሃ በመቀየሩ። አሁንም እንግዲህ ቀጣይ ክፍሉን እንዴት አድርገው እንግዲህ እንደሚያሳዩን እውነት ልጁ ከወረደ አድናን በጣም ነው የሚያዝንባት። እንግዲህ ሉሃና ከአድናን ጋር በዚህ ትጣላለች። ሮቤል እንደፈለገው ሉሃናን ይወስዳታል ማለት ነው። ያለውን ድንግልናውን ይወስዳል ማለት ነው። እንግዲህ ግን ያው ሚራ ፍራንክ አድርጓ ሊሆን ይችላል ብዬ አስባለሁ። እና ውድ የተከበራችሁ ቤተሰቦቼ ቀጣይ ክፍል ይዤ እስክመጣ ድረስ መልካም ቆይታ ይሆንላችሁ። ከልብ አመሰግናለሁ ያበረታታችሁኝ ስለሆነ ማለት ነው። መልካም ምሽት ይሆንላችሁ። ባይ ባይ። ጉድ ሞርኒንግ